ምናምን ነገር የሀሳብ ልዩነት ሊኖረን ይችላል ማለት ነው። በሁሉ ነገር ልንስማማ ስለማንችል ስልኩን በቀለ ጋር እና ከአባይነህ ካሴ ጋር ተቃውሞ ቪዲዮዎችን እያመጣችሁ እንደዚህ እንደዚህ የምትሉትን አይመለከተኝም። የሀሳብ ልዩነት አለን ይኖረናልም፣ ሰውነንና በሃይማኖት ግን አንድ ክርስቲያን ነን። አንድ ክርስቲያን እስከሆን ድረስ ምንም የሚያመጣው ለውጥ አይኖርም። ምንም የሚያመጣው ለውጥ አይኖርም ማለት ነው። ለውጥ አያመጣም። እነሱ በእውቀትም በእድሜም ከኔ በሰል ያሉ ስለሆኑ ሜይ ቢ አስከፍቷቸው ከነበረ አይ ቲንክ አባይነህ ካሴን ይሁን ዘመድኩንን ትንሽ በደንብ ጫን ብዬ ደጋግሜ ሰርቼባቸዋለሁኝ። የዛሬ ዓመት ምናምን አካባቢ አይ ቲንክ እንደዛ ዓመት በፊት ሰዎች በአቋም ይለያያሉ፣ ያ እንለያያለን። እስቲል አሁንም ይመችዋል ወይ? እንደዚያ የእነሱን ሀሳብ 100% ትቀበላለህ ወይ? ነው መቀበለው ይኖራል፣ ማልቀበለው ይኖራል። እንደዛ ነው ከነሱ ጋርም ያለኝ ማለት ነው። ሌላ ምንም የተነሱ ሌላ በእኔ ላይ ያው የተነሳ ያለ ምንም አይመስለኝም። በተረፈ ነገሮች እንደዚህ ናቸው። ይሄን ይመስላሉ። የምታስታውሱኛሉ የረሳኋቸው? አይ ቲንክ እንግዲህ ያ የፕሮቴስታንትና የብልጽግና ተላላኪ ነው የሚል አለ። እኔ የማንኛውም ሰው ተላላኪ አይደለሁም። ተላላኪ ኢንሴንስ የሆነ ለጥቅም ብሎ የሆነ ነገር እንደዛ ነገር የሚተረጎም ከሆነ ለማንኛውም ሰው አይደለሁም፣ ለማንኛውም አካልም አልሆንም። ለእውነት ከሆነ ግን ለማንኛውም አካል ልላላክ እችላለሁ። መላክ መልካም ስለሆነ ለማንኛውም አካል ለእውነት ከሆነ ልላክ እችላለሁ። ነገር ግን የሆነ ኢንተርስትን ለማሟላት ብዬ የሆነን አካል ከፕሮቴስታንቶች ጋር ጤናማ እይታ ነው ያለኝ፣ ጤናማ እንትን ነው ያለኝ። ምክንያቱም እንደ አንድ መጽሐፍ እስከያዝን ድረስ አንድ መጽሐፍ ቅዱስ አንድ ጌታ እናምናለን ብዬ ነው ማምነው። ከዛ በኋላ የምንለያይባቸው አስተምህሮቶች አሉ፣ ጥቂት አይደለም ብዙ መሰረታዊ የምንለያይባቸው ነገሮች እንዳሉ በአምንም አይ ቲንክ እስካሁን ድረስ እኔ የትኛውን ፕሮቴስታንት ሲቃወመኝ አይቼ አላቅም። በጣም እንደሚወዱኝ አውቃለሁ። ደጋግሜ እኔም ደግሞ አመስግኛቸዋለሁኝ ማለት ነው። ምክንያቱም ልዩነቶች አሉ። ልዩነቶቻችንም በንግግር በጠረጴዛ ዙሪያ መነጋገርና መፍታት እንዳለብን ስለማምን ማለት ነው። እነሱም ያንን ስለሚያምኑ ጤናማ የሆነ ግንኙነት ነው ያለን። እናወራለን፣ እንደዋወላለን። እዚህ ንጽጽር ላይ እናንተ ከምትቀጣቀጡት ፕሮቴስታንት አቃቢ እምነት የሚሰሩ ላይ እጅግ ጤናማ የሆነ ጥሩ ቀረቤታ፣ ጥሩ ግንኙነት አለን። ምንም እንትን የለንም። አይደለም ለእነሱ እኔ ከእስልምና ጋር ምንም ጥላቻ የለኝም፣ ከሙስሊሞች ጋር ምንም። ካስታወሳችሁ ሌላኛው የተነሳ ምንድነው ጥቅም እንትን አቴንሽን ሲከር እንደዛ ለማስመሰል ደግሞ አይ ቲንክ የዛሬ 2 ዓመት እንደዛ ሳይጠጋ አይቀርም አዲስ አበባ ላይ የቁርአን ውድድር ነበረ። በዛን ሰዓት ላይ ኢትዮጵያዊ ካሸነፈ የሚያሸንፍ ከሆነ እሸልማለሁ ብዬ የተናገርኩበት ነበረ። የቁርአን ውድድሩን ኢትዮጵያዊ ካሸነፈ እሸልማለሁ ብዬ ተናግሬያለሁ። ፕላስ ደግሞ ቱሪስቶች ሲገቡ ምን ሲሉ ለሀገራችንም ጥሩ ሀሴት ያመጣል ብዬ ተናግሬያለሁ። ያንን እዛውም እንደዚህም ብሎ ነበረ ይህ ቀጣፊ ምናምን ብለውም ለማሸማቀቅ የሞከሩት አሉ። በጊዜው ብያለው። እስቲል አሁንም ብልን የሚከፋኝ አይደለም። እንደው አዲስ አበባ ላይ የሆነ መጅሊሱ የቁርአን ውድድር አዘጋጅቶ እንዳለም ኢትዮጵያዊ ቢያሸንፍ ያንን ውድድር እንትኑ በቃ ቱሪስቶች ቢገቡ ለሀገሪቷ ጥሩ የገቢ ምንጭ ይሆናል ማለትም ሰዎቹ ቱሪስቶች ሲገቡ ነጮቹ ሲገቡ ጥሩ ገቢ ይመጣል ለሀገራችን። ጥሩ ነው ማለቴ ጥፋት መስሎ አልታየኝም ብዙም። ጥፋት ከመሰላችሁ እና ያን የምታራግቡት ደስ እንዳላችሁ ጥፋት መስሎ አልታየኝም። ግን ያ ማለት ሰውየው እምነቱ ትክክል ነው እያልኩ አይደለም። ትክክል ነው እያልኩ አይደለም።
በጊዜው ያንን በደንብ ኢትዮጵያዊው ቢያሸንፍ ገንዘብ እሸልማለሁኝ ብዬ ከዓመት በፊት የሰራሁትን እንደ ማሸማቀቂያነት እንድትጠቀሙት የሞከራችሁት እንደዛ ነው። እሱም ላይ ብዙም የሚያስጨንቀኝ ነገር የለም ማለት ነው። ይህን ይመስላል። ክርስቲያን ምንድን ነው ያልከኝ? አይ ያው እንግዲህ ከመጀመሪያው አንስቶ እንግዲህ አንተን አጀንዳ ከጀመሩበት ጊዜ አንስቶ እጅግ ብዙ የተለያዩ ነጥቦችን አንስቷል እና ለእያንዳንዱ ነጥብ ራሱ መልስ መስጠት አስፈላጊ አይደለም። ምክንያቱም በምን አይነት ርቀት እንደሚሄዱ ግልጽ ስለሆነ ማለት ነው። ስለዚህ እያንዳንዱ ነገር ማስረዳት አስፈላጊ ላይሆን ይችላል። ምክንያቱም ምንድነው የሚጠቀሟቸው ነገር ነጥቦችን አይታችኋቸው ከሆነ ለምሳሌ አሁን ቅዳሜ ዕለት ማታ እሱን ላገኘ እሱን ለገደለ 50 ሺህ ብር ብለው እንትናሉ ተናገሩ። ከዛ በኋላ በንጋታው ደግሞ እንደማይሳካ እንደማይሆን ሲያውቁ 300 ሺህ ብር አሉ። 300 ሺህ ብር እሱን ያገኘ እሱን የገደለ 300 ሺህ ብር እንሸልማለን፣ ጉርሻ እንሰጣለን አሉ። ዛሬ ደግሞ ከሰዓት ቆየት አሉና ምን አሉ? 400 ሺህ ብር አሉ። ወይ ነገም ይጨምራል። ነገ ደግሞ 500 ሺህ ሊሆን ይችላል እያለ ይቀጥላል። ስለዚህ እንደዚህ የምትቆምሩበትን የሰው ነፍስ ለማጥፋት የምትቆምሩበትን ስንት ድሃ አደግ አለ። ስንት በቀን አንድ ጊዜ በልታ ማታድር አለች። እናንተ ጾም ነው ለረመዳን ሰደቃ እናወጣለን ትሉ የለ ለድሃ ስጡ፣ ለድሃ ብሉበት። ሰውን ለማሳረድ ይሄ ምንድነው ደም የጠማው ካራ ሁልጊዜ ደም ለማስላስ ከመሞከር ምንድነው ድሃዎችን እርዱበት፣ ድሃ አደጎችን እርዱበት፣ እናቶችን እርዱበት። ስለዚህ መቼም ይሄ ነገር የሚሆን ስላልሆነ ከንቱ ምኞታችሁን ወይም ደግሞ ከንቱ ልፋታችሁን እንደዚሁም ደግሞ የተለያዩ ነጥቦችን በማንሳት የምታደርጉትን ነገር ጥቅም ስለማይሰጥ ያን ያህል መልፋት አያስፈልጋችሁም። ብዙ ነገሮች ውስጥ ገብታችኋል። ሶሻል ሚዲያውንማ ካየነው እጅግ በጣም ብዙ ነገሮች ተነስተዋል። ግን ምንድነው በአንዱም ነጥብ አንተን ሊጥሉ እንደማይችሉ ግልጽ ነው። በየትኛው ነጥብ ማለት ነው። አስቀድሞ እዚህ ነገር ውስጥ የተገባው በአስተምሮ ነው። ኑና አስተምሮታችሁ ሞግቱ፣ ኑና ጥያቄ አለን ያንን መልሱ፣ ኑ ተወያዩ፣ ኑ መልሱ ነው የተባለው። ያንን ደግሞ እናንተ አስቀድማችሁ ስለጀመራችሁት ነው እንደዚህ አይነት ነገሮች የተጀመረው። ስለዚህ አስተምሮ በሃይማኖታዊ በሆኑ ነገሮች ተነሳ ፖለቲካ ውስጥ ከተታችሁት፣ ሶሻል የሆኑ ነገሮች ላይ አስገባችሁ፣ ራሳችሁን ብሔርተኝነት ውስጥ አስገባችሁ፣ ምን ውስጥም አስገቡ፣ ኢዳዝ ማተር ምንም ነገር የሚመጣ ምንም ነገር የሚፈጠር ነገር ስለሌለ ማለት ነው። ስለዚህ የመጨረሻ ኃይላችሁን አሁን እየተጠቀማችሁ ነው እናውቃለን። ነገ ምንም የሚፈጠር ነገር የለም። አይደለም 500 ሺህ ብር 1 ሚሊዮን ብር 5 ሚሊዮን ብር ብትወድም ምንም የሚመጣ ነገር ስለሌለ ማለት ነው። ሁላችንም በክርስቶስ አንድ ነን። ሁላችንም ወንድ የለም፣ ሴት የለም፣ ባሪያ የለም፣ ጨዋ የለም ተብለናል። ስለዚህ ሁላችንም በክርስቶስ ኢየሱስ አንድ የሆንን የክርስቶስ አካል የሆንን ሁላችንም ደግሞ እንደጋገፋለን። ስለዚህ ከንቱ ምኞታችሁን በከንቱ ባትደክሙ እጅግ በጣም መልካም ነው። ብዙ ነገሮች ውስጥ መግባት አያስፈልጋችሁም እንደማለት ነው። እንደ አጀንዳ ግን የእናንተ አጀንዳ ምንድነው? እንደ አጠቃላይ ሀገሪቷ ላይ እንዲደረግ ወይም ደግሞ የምታስቧቸው ነገሮች ምንድነው? እጅግ በጣም በተደጋጋሚ ብዙ ጊዜ እንደዚህ ሃይማኖታዊ እሾች ሲነሱ የምንሰማቸው ነገሮች አሉ። የእናንተን ቤተክርስቲያን መስጊድ እናደርጋለን፣ ይቺ ሀገር በሸሪያ ትተዳደራለች፣ ክርስቲያኖችን ከዚህ ሀገር እናጠፋለን፣ እንደዚህ አይነት ነገሮች አሉ። ለምሳሌ ከነዛ ውስጥ እንዲያው በትንሹ አንድ ሁለት ቪዲዮዎች ስላሳያችሁ እና ከዛ ወደ ቀጣይ ሀሳቦች ካሉ እንሄዳለን። ኦኬ እንግዲህ ያው አሁንም ማሳያችሁ እንግዲህ በመጅሊስ ደረጃ ያለ ኡስታዝ አቡ ሀይደር የሙስሊሞች የንጽጽር ፈርቀዳጅ ሆነውን ኡስታዝ አቡ ሀይደር የሚናገረውን ምን ያህል ክርስትና ላይ ያለውን ወይም ደግሞ ቅዳቸውን ሴራቸውን ባጭሩ እንደው በተወሰነ መልኩ እንድታዩት ያክል ነው። ፈተና ከመብዛቱ ከመስማማት የተነሳ ከዚህ የበለጡ ብዙ ፈተናዎች ይፈትናል። አላህ እንደሚማናችን ይፈትነናል። ስለዚህ ምን እናድርግ? እንስራ፣ አንድነታችን እንጠብቅ። ወይ ቀጥል። እሺ አሁን ከፍታል ይሰማል። ትልቁ ላይ ታርገኝ አንድነታችን እንጠብቅ። ለትግል እንዘጋጃለን። ምን አለ እንደዚህ ሃይማኖታዊ ሾዎች የሚነሱበት ብዙ ጊዜ ተደጋጋሚ ነገሮች ይነሳሉ። ስለዚህ ሰብር እናድርግ፣ ለመታገል እንዘጋጅ። የሚታገለው በምንድን ነው? እንቀጥልና እናዳምጠው። ስንቶቻችሁ ናችሁ ቢላ እንኳን ገዝታችሁ በግ እንኳን ገዝታችሁ ቢላ በቤታችሁ ያላስቀመጣችሁ? ከጎረቤት ሄዳችሁ ቢላ የምትዋሱ
የምትታገለው ሃይማኖታዊ ጉዳይ ሲነሳ የምትታገለው በቢላ ነው፣ በቆንጬራ ነው፣ በሴንጢ ነው የምትታገለው። አላማቸውን ተመልከቱ። አላማቸውን ይሄ ቀላል ሰው አይደለም። በነገራችን ላይ ኡስታዝ አቡ ሃይደር ይባላል። ቢላ እንኳን የላችሁም። ቢላ እንኳን የላችሁም። ቤታችሁ በገዝታችሁ የምታርዱበት ቢላ እንኳን የለም። እሺ መልካም። የኩፍር ስርዓት ከነተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ትንቀን አላህ ይቅርብልን። የኩፍር ስርዓት ከነተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የኢስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጂዶቻችንም ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃል። ይሄ ሁላ ለክርስቲያኖች የተነገረ ነው። በነገራችን ላይ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። በቁርአን አስተምሮ ጠላቶች የተባሉት አይሁዶችና ክርስቲያኖች ናቸው። እነዛን ያባላልን። እነዛን አጥፍተን እኛ የበላይ የምንሆንበትን አላህ ያንን ነገር ያድርግልን እያለ ይናገራል። እሺ እንዘጋጅ ብለህ ስታወራም አንተ ሙብተዲዕ ነህ፣ አንተ ባጢል። እነሱ ብቻ ነው ሐቅ ላይ ያሉት። አላህ ከእንደዚህ አይነት ሰዎች አላህ ይጠብቃል። ምን ይሉሃል ዛሬ ኃይላችን ከኩፋሮች ጋር እስኪስተካከል ድረስ። ዛሬ ኩፋሮች እየተኙ ነው እንዴ? እየተዘጋጁም ነው፣ እየሰሩ ነው። እኛም እንዘጋጅ፣ አላህ ያዘዘንን ነገር እንታዘዝ ነው፣ ሌላ ነገር አይደለም። አላሁ ስብሓነሁ ወተዓላ እንዲህ ይላል፣ ወቁዱ ለሁም ኩለ መርሰድ፣ ኬላዎችንም አስቀምጡላቸው። በአሁኑ በዘመናችን ጊዜ ደፈጣዎችን ማድረግ ማለት ነው። ጠላትን ማሸበር፣ ደፈጣዎችን ማድረግ በምንችለው ኃይል ሁላ መዘጋጀት ደግሞ እዚህ ሀገር ላይ ነው። የአልሸባብና የአልቡካሪ ልጅ እዚህ ማን ነው የአይኤስአይኤስ ልጅ እዚሁ ሀገር ነው ቁጭ ያሉ፣ እዚሁ ነው የተቀመጡት። እንደዚህ የሚናገሩት ክርስቲያኖችን እናሸብራለን የሚሉት እዚሁ ሀገር ነው። እዚሁ ወይም ደግሞ እንዴት ነው ማየት የምንችለው? ከዚህ በፊት የተፈጠረ የጎንደርን ታቅፋላችሁ። ሁላችሁም የጎንደር ላይ የተፈጠረውን ነገር ታቅፋላችሁ። ከዛ ጋር በተያያዙ የወጡ ቪዲዮዎችም ነበሩ። በምን ፍትህ በጎንደር ሙስሊሞች፣ ፍትህ ለጎንደር ሙስሊሞች። ምን አባውን አንተ ፈተህ የምጠይቀው ምን ሰው አይደለም እንዴ? አንተ ለሱ የሰጠውን እጅ ለአንተ አልሰጠህም? እሱ ጋር ያለው አሞት አንተ ጋር የለም? እሱ ጋር ያለው ኦኔ አንተ ጋር የለም? ምን አባውን አለ ጎንደር መወድ ቢያቅተህ በአጠገብ ያለውን ክርስቲያን አንገቱን ቅልት ያለ ነገር የለውም ቅልት ሞት። የዛን ጊዜ በቃ ፍርጥ በለዛ አስፈልግ የ10 ሚሊዮን ንብረት ተዘረፍክ። ምን አባውን አለ ያዘርፍም አንተ አዘርፍም መሆናል እንዴ? አልበዛም እንዴ? ተያያዥና ብዙ ቪዲዮዎች አሉ። ይብቃን እዚህ ላይ ኤኒዌይስ ምንድነው እሱ የእስልምናን ስቴጆች ማታውቁ ሆነ 3 አይነት ስቴጆች አሉት። ስቴጅ 1፣ ስቴጅ 2፣ ስቴጅ 3 የሚባል አለ። ኢትዮጵያ ውስጥ አሁን ስቴጅ 2 ላይ ደርሰናል። ስቴጅ 2 ላይ የመናናቅ እና ጓደኛም ህብረትም ማድረግ አይጠበቅብንም የሚባልበት ስቴጅ ማለት ነው። ሱራ 3 28 ሱራ 5 51 የሚተገበሩበት ጀለሌን ኢብን አባስ ኢብን ከሲርን መመልከት ትችላላችሁ። ስቴጅ 3 ላይ ስትደርሱ ግን ሳይ ሙስሊም 21 ሳይ ሙስሊም 21 ቡሃሪ 25 እነኚህ የሚተገበሩበት ነው። ምድር የአላህና የሙሐመድ ብቻ ስለሆኑ ከምድር ላይ እናንተ ቆሻሻ ስለሆናችሁ መወገድ አለባችሁ ተብላችሁ የምትወገዱበት ስቴጅ ማለት ነው። ይዋጓችኋል። መቼ? ስቴጅ 3 ላይ ስትደርሱ አንተ መኖር አይፈቀድልም፣ ቆሻሻ ነህ። ቆሻሻ ምድር የሙሐመድ ልብ በሉ፣ ምድሪቱ አንተ የቆምክባት የሙሐመድ እና ያላህ ስለሆነች አንተ ደግሞ ቆሻሻ ስለሆንክ እዛ ላይ ልኖር አይፈቀድልም ተብሎ ይታመናል ማለት ነው። ኤኒዌይስ የሆነ ሆኖ ወደ ራሳችን እንመለስና የራሳችንን በደንብ እናጸዳለን ማለት ነው። ፈርሃን እንኳን ደህና መጣ። እሺ ሰላም፣ እንዴት ነው? ሰላም ነው። እንዴት ነህ? ያለ እንዴት ናችሁ? እግዚአብሔር ይመስገን፣ ሁሉ አማን ነው። እግዚአብሔር ይመስገን። እፎይ፣ ወደ ሌላ ቶፒክ ከመግባታችሁ በፊት ብዙ ሰው ስላለ አንድ ማንሳት ያለበት ፖይንት አለ። አይ ቲንክ ደጋግመህ ተናግረዋል። የአንተ የቲክቶክ አካውንት ይሄኛው እንደሆነ በፌክ አካውንቶች አሁን ደግሞ በጣም በዝተዋል።
ቲክቶክ ብቻ ነው። አሁን በፌስቡክ ትዊተር ላይም ተከፍቶ ሀሰተኛ መረጃዎች እየተሰራጩ ስለሆነ የአንተ ቲክቶክ የትኛው ነው? ወይስ ፌስቡክ አለ ወይ ቴሌግራም አለ ወይ? እሱን አንድ ጊዜ ሄድበትና ወደዛ ግቡ። ኢምፖርታንት ስለሆነ ብዙ ሰው ስላለ እንዲያውቀው ብዬ ነው። መልካም። በውስጥ እንዳጽፉልኝ፣ ማናችሁም በውስጥ እንዳጽፉልኝ፣ የትም ቦታ ሄዳችሁ በውስጥ እንዳጽፉ። እፎይ የሚል በዚህ ብንዘጋው አይሻልም? ቲክቶክ ብቻ ነው የምጠቀመው ለጊዜው፣ ቲክቶክ ብቻ ነው የምጠቀመው። ይህንኑ አካውንት ብቻ አግኙኝ። እዚሁ አካውንት ላይ ላይቭ እገባለሁ። ሁለተኛ አካውንት 170 ሺህ ነው ምናምን ቼክ አድርግልኝ። እዛ 170 ሺህ ምናምን አካባቢ ያለ የተወሰነ ሰዓት ያኔ ይህንኛውን አካውንት ሲያዘጉብኝ የከፈትኩት በሳምንት ውስጥ ምናምን 100 ሺህ የከተታችሁት አካውንት ስላለ ያኛውን ኦልሞስት ተጠቅሜበት አላውቅም። አሁን ላይ እሱኛው አካውንት አለ። ከዛ በዘለለ ግን ይህንኛው ነው። ይሄኛው የሚዘጋ ከሆነ እዛኛው ላይ ሄዳለሁ። ቢዘጋም ደግሞ በማግስቱ እኛ 100 ሺህ ስለምናስባው ችግር የለውም። ቢዘጋም አካውንት እንደሚከፈት መስራት የሚችሉ መክፈት የሚችሉ በቀላሉ ስላሉ ብዙም እንትን አይልም ማለት ነው። አሳያቸው አንዴ። ያው እንግዲህ ይሄ ሜን አካውንቱ ነው አሁን ላይቭ ያለበት ማለት ነው። 493 ሺህ ያለው አሁን ላይቭ ያለበት። ሁለተኛው 184,100 ፎሎወር ያለው እፎይ 12 ይላል። አይ ቲንክ ይሄ ሶስተኛውም ያንተ ነው መሰለኝ አይደል? ወይስ አይደለም? በቃ ሌሎቹ በቃ ሁለቱ ብቻ ናቸው። የኔ ሁለቱ ብቻ ናቸው። ከላይ ያሉት ሁለቱ ብቻ ናቸው የኔ። ስለዚህ በውስጥ ማንም ጋር የትም እንዳጽፉ፣ እዚህም እኔ ጋርም እንዳጽፉ። ሜቢ እዚህ ትልቁ ላይ ሜቢ እሱንም ደስ በሚል ሁኔታ ሪፖርት እናድርግ ብለው ስንት ሺህ ዛሬ ጨመረ ማለት ነው? 50 ሺህ ምናምን ጨመረ። 430 ሺህ ምናምን አካባቢ መሰለኝ ትናንትና። ዛሬ ሪፖርት አድርጉበት ሲል ወደ 50 ሺህ ምናምን ጨመረ አካውንቴ ማለት ነው። በአንድ ቀን ወደ 50 ሺህ ሰብስክራይብ አደረጋችሁኝ ዛሬ። ዋው! በውስጥ እንደውም ሪፖርት አድርጉ እኮ ነበር ያልናችሁ፣ ፎሎ አድርጉ አይደለም ያልናችሁ እያሉ እየተነጋገሩ ነበር። ያ እውነትም መፈለግ እንደዚህ ነው። ብዙ ሙስሊሞች አሉ አሁን ማለት በተደረገው ነገር ደስተኛ ያልሆኑ ብዙ ቴክስት ያደረጉልኛሉ። ኤንዌስ ፕሮሞት ነው ያደረጉን። ይመጣሉ፣ እውነትን ያያሉ። ፈርሃን ሶሪ ኢንተራፕት ስላደረግነ። እሺ ሰላም፣ እንዴት ነው? እግዚአብሔር ይመስገን። ሀሳብ አለ ያነሳ ነው ላይ ሀሳብ አለኝ። ኦኬ፣ እንደዚህ ቦታ ላይ ያጥፍተሃል ወይንም ደግሞ ውሸት ተናግረሃል የምትለዋቸውን ብገልጽልኝ ደስ ይለኛል። ችግር የለውም። ያው እኔ ሙስሊም ነኝ፣ ግን እንደ ሀሳብ አሁን የምሰጠህ ማለት ነው። የገባሁበት ምክንያት ምንድን ነው? ይሄ ሃይማኖት የሚባለው ነገር ሴንሲቲቭ ነገር ነው፣ በጣም ስስ ነገር ነው። እፎይ ገብቶሃል አይደለ? እና ለምፈልገው ምንድን ነው ስታስተምር አንተ ትክክል ብትሆን፣ ለምሳሌ አንተ እንኳ ትክክል ብትሆን የምታስተምርበትን መንገድ ብታስተካክልስ፣ ሞክ አንዳንድ ነገሮች ቢቀሩ፣ እኔ የእውነት ለመናገር ሀገር እንዲጠፋ አልፈልግም። አሁን በአንተና በሙስሊሞች የሚሰሩ ሰዎች አስተማሪዎች መካከል ጦርነት ተነስቶ አንተ የሆነ ነገር ብትሆን የሆነ ሰው ጎረቤቱን እየገደለ ጦርነት ነው የሚነሳው። ገብቶሃል አይደለ? ስለሆነ ይሄ እንዳይሆን ከስሩ ካሁኑ እሳቱ እየተለኮሰ ባለበት ሰዓት አስተምሮትን አንተ ብታስተካክል ሰላም ቢፈጠር ጥሩ ይመስለኛል፣ እንዳካሄድ ማለት ነው። እንደኔ ሰላም ለሚፈልጉ ሰዎች ማለት ነው። ገብቶሃል አይደለ? ሞክ ቢቀር አሁን ለምሳሌ እንኳን ከገባው ሲሰማ ማለት ነው። ቆይሽ ሊስን አንድ ጊዜ ችግር የለም አንድ ደቂቃ ሞክ ብዬ ስልህ ምንድነው ለምሳሌ ስታስተምር፣ እሺ አሁን አላህ ሶመድ የሚለው ለምሳሌ አንተ ዱልዱም ነው ምናምን አልክ አይደለ? ይሄ መጽሐፋችሁ እንደዚህ ይላል ትክክል አይደላችሁም ብለህ ማቆም ትችላለህ እኮ። ካልሆነ ግን ለምሳሌ ማለት ነው አላህ እንደዚህ መፈሳው ድፍን ስለሆነ ነው ምናምን ይሄን መጨመሩ ሌላ ይሄ ቁጣ ይቀሰቅሳል። ገብቶሃል አይደል? ይሄ ነገር ቢቀር ኑሮ ማለት ነው አንተ ቀጥታ የተጻፈውን ብቻ ተናግረህ በቃ ይሁን፣ ሌላ ነገር ከራስህ ካልጨመርክበት ሰላም እንዲፈጠር ነው የምፈልገው እንደ ሀሳብ ማለት ነው። እርስ በርስ እንዳነጭ ያረስ እንደ ሀገር ነው እየነገርኩህ ያለሁት። እሺ መልካም። ሜቢ አላሁ ሰመድ የሚለውን ያነሳሁት እንደ ምሳሌ ነው። ለምሳሌ ምን አለ እሱ፣ እኔ ድንች በሆንና ኢየሱስ ቢበላኝ ከዛ ከበላኝ በኋላ ይፈሳኛል፣ ያፈሱንም ታመልካላችሁ ማለት ነው። ካካ ያደርጋል፣ ያ ካካውንም ታመልካላችሁ። ያው በጣም ኦፌንሲቭ ነው ፈርሃን፣ ለኛ በጣም ኦፌንሲቭ በጣም ማለት ነው። ምክንያቱም እንደዚህ አይነት አስተምሮ ስለሌለን ማለት ነው። እንደዚህ ስለማናምን ማለት ነው። ክርስቶስ በልቶ ጠጥቶ ተዛ ይጸዳዳል፣ እንደዚህ ይሆናል፣ ይፈሳል ምናምን የሚሉ አይነገሩም ለክርስቶስ። ይሄ
በጽሁፎቻችን በመጽሐፍቶቻችን ላይ የሌለን ከዛ እንደዚህ ያደርጋል ከዛ እንደዚህ ያንን ታመልካለህ እያለ ራሱ ክሌም ላደረገው ከዛ በኋላ ደግሞ ይከሰኛል። በጣም ይሄ ለኛ ስድብ ነው። ፈርሃን ባይዞ ይሄንን እሺ ትቀጥላለህ። አንዴ ይህ አሁን ለዛኛው ሳይድ እየሳቁ ጀግና እያሉ ነው የሚያዳምጡት። ኖ እንደዚህ አናምንም ሲባል እንኳን በጣም ሞክ እንደረጋል። ለዘመናት ሞክ ተደርገናል። ለዘመናት ማለት ነው። ኦኬ እንደዛ ከሆነ እንገልብጠውና ይሄንን ታዲያ አላሁ ሰመድ የሚለውን ተፍሲር ኢብን አባስ ሲፈስረው አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው ነው ብሏል። ስለዚህ እኔ ደግሞ ሪቨርስ አድርጌው እንዲህ ብል ያናድዳቸዋል። አይ ነው ግን ፖሊሚስቲክስ ስትሰራ ብዙ ጊዜ ካየኸው ዲፌንስ ብቻ ሳይሆን አታኪንግም ታደርጋለህ። በቃ ለማስረዳት ስትል ማለት ነው። ያ እኔ ብዙ ጊዜ ፈርሃን ተከታትለህ ከሆነ አይ ነው እኔ የምናገረው ነገር ባይዘ ሪከርዶች ካሉ ሊያስደምጡ ይችላሉ። ከስር ያሉትን ያስቀይማል እያልኩ ብዙ ጊዜ እላለሁ። ያስቀይም ይችላል እና ይቅርታ እላችኋለሁ እናንተን። ነገር ግን የምናገረው ነገር ጽሁፉ አለ የተጻፈ ነው። ነገር ግን ሊያስከፋችሁ ይችላል። እንደሚያስከፋችሁ አውቃለሁ። ይቅርታ እያልኩ ነው የምናገረው። አይተህ ከሆነ ግን ጽሁፉ አለ። ያ ግን ማታውቁት ከሆነ ሊያስቀይማችሁ ይችላል ብዬ እናገራለሁ። እና እሺ ፈርሃን ከእናንተ ወገን ችግሮች የሉም ብለህ ነው የምታምነው? ኦኬ እሺ ሞካ አደረጉ ብለህ ነው የምታምነው? ነገር ይኖራል አለ፣ ችግር የለውም። እፎይ አሁን አዳምጠኝ ደግሞ አንድ ደቂቃ። ችግር አለ በሁለታችንም በኩል በእናንተም በእኛም ችግር አለ። ነገር ግን ምን አለ መሰለህ እፎይ ያንተ ደረጃ አለ አይደለ? ደረጃህ ምንድነው? በጣም ብዙ ተከታይ ያለህ ሰው ወይም ደግሞ የተሻለ መምህር ካሉት ከዚህ ውስጥ የተሻለ መምህር ብለው ክርስቲያኖች የሚይዙን፣ በሙስሊሞች ደግሞ ደረጃ ደግሞ የተሻሉ መምህሮች ይባሉ አይደለም እንዴ? የወረደው ጋር የመጣው ተራ ማንም ሰው ጋር የሚናገረውን ነገር ምላሽ እየሰጠህ ልቅቃሚ ነገር መመልስ ከሆነ ይሄ ተገቢ አይደለም። በደረጃ በአንተ ደረጃ ያለ ሰው ግን ሲናገር እንዳንተ ወርዶ ወይም ደግሞ ሆነ ወርዶ እንደዚህ የሚናገር ነገር ከሆነ ወርደህ ትናገራለህ። ገብቶሃል አይደል? በደረጃ ማለት ነው። ኢቭን ማለት ግን ማንም ሰው ገብቶ ተራ ነገር ሲናገር መመልስ ይሄም ከሆነ ቁጣ ይቀሰቅሳል፣ ሀገር ይፈርሳል። እፎይ አንተም ታውቀዋለህ። አሁን ቤትህ ወጥተህ እንዴት ብለህ ወደ ቤት እንደምትመለስ ጥሩ ስሜት የተሰማህ አይመስለኝም። አሁን ባለው ነገር ላይ ወጥተህ ስትገባ እንኳን ማለት ነው አይደለም እንዴ? ስለሆነ ይሄ እንዳይፈጠር ሀገር እንዳይጠፋ በደረጃ ብታወራ የማይመጥኑ ሰዎች ጋር ወርታቸው ወርዱ ሰዎች የሚናገሩትን ነገር ምላሽ ባሰጥ ላለቀቅም ጥሩ ይመስለኛል። እንደ ሀሳብ ማለት ነው። እንደ ሀገር እንድንቀጥል ከተፈለገ ማለት ነው። ትክክል ነህ ፈርሃን። እኔ ሞሮፍ ምላሾቼ ካየ ከንጽጽር ከሚሰሩት ጋር ነው። ንጽጽር የሚሰሩ ደግሞ አትሊስት ይወክሉናል ተብለዋል ማለት ነው። ይወክሉናል ተብለዋል። እኔ አሁን አንድ ምንም ሰውዬ መጥቶ ቢሰርበኝ ባይዞ በጣም አልናደድበትም። ምክንያቱም እምነት ደጋግሜ ባይዞ ላይቭ ላይም ተናግሬያለሁ። ሙስሊሞች እዚህ መጥተው ሲሳደቡን አትፍረዱባቸው፣ እኛም ብንሆን እንደዛ ነው የምናደርገው። ምክንያቱም አናቀው ከሆነ ወይንም ያ ታሪክ እንኳን እያለ ካላወቀው አንድ ሰው ሊሳደብ ይችላል እየዋሸውበት ስለሚመስለው ብዬ ብዙ ጊዜ እናገራለሁ። ነገር ግን ንጽጽር የሚሰራ ሆኖ እያወቀው እንደዛ አክት ሲያደርጉ እናድዳለሁ። እያወቁት ማለት ነው። ንጽጽር የሚሰራ ከሆነ እንግዲህ ኡስታዝ ሙሐመድ ከድር ምን ያህል የቆየ ኡስታዝ እንደሆነ ታውቀዋለህ። አደባባይ ላይ ይሰራል፣ እንደዋ ይሰራል። ይህ አካል አሁን አምላክህ ሕፃናትን ደፍሮ ደም በደም ያደርጋል። በጣም ከባድ ነው። ባይዘው ይለኛ እኔ አሁን ይህን ሪቨርስ አድርግ አንተ ላይ ሳደርገው ምን ያህል ሊያስከፋ እንደሚወቀው ይሄ ለእኛ በጣም አስከፊ ነው። አየህ ይህን